ደህና ዋላችሁ። እኔ በማሳጠር ተባበራችኋለሁ። ስቡሐ ተፈጥሮ ስቡሕ በአርአያሁ ወበአምሳሊሁ ፈጠሮ ጉባኤ ቀና ነው። ረጅም ቀን ላደርግ ነበረ ዝክንቱ ይበዛል። እኔ እየረዘመ በሄደ ቁጥር ያን ለመሙላት ስንል አርቲኩልቱን እንቆሰቁሰውና ይበላሽ። አሁን አንዳንድ ሰው 10 ሙሉ ቤት ዘርፈ ይባል ቢበጠር አንድ ሙሉ ቤት የሚገርም አሰርተስ በዘዋል። እንደዛ ስቡሐ ተፈጥሮ ስቡሐ ተፈጥሮ ማለት እንደሆነ ተማሪዎቻቸው ታውቃላችሁ። እኛ ጉባኤ ቤት ያለ ሰዎች ታውቃላችሁ። መምህር ስቡሕ የቀለም መምህር ብቻ ነው። የተግባር መምህር፣ የትህትና መምህር፣ የፍቅር መምህር፣ ታጋሽ አቋም ያላቸው እኔ ከ93 ጀምሮ እሳቸው እኔ ከ96 ጀምሮ ምሉና ዱግን ነው እያገለገልን ያለ የጉባኤ ቤት ሰዎች ምሉና ዱግን እንደሆነ ለእናንተ መተርጎም መድፈር ነው የሚሆነው እና ተረታችሁ እና መምህር ስቡሐ ተፈጥሮ ናቸው። የተፈጥሮ ምስጉን ማለት አንዳንድ ጊዜ የአራቱ ባህርያት ስምምነት ሰው ቅዱስ የሚባለው አራቱ ባህርያት ሲስማሙለት ነው ይባላል። አራቱ ባህርያት ሳይስማሙ ሲቀሩ ይሄ ሱናሚ መሬት መንቀጥቀጥ የሚባለው ሳይንሱ የሚያወራልን የአራቱ ባህርያት ጦርነት ውጤት ነው ይባላል። ነፋሱ እሳቱን ሲያግለበልበው፣ እሳቱ ውሃውን ሲያፈላው፣ ውሃው መሬቱን ሲገለብጠው መሬት ተንቀጠቀጠ ይባላል። እኛ ውስጥ ደግሞ እነዚህ ባህርያት ተቆጥረዋል። ውሃው ሲበዛ ጠጪ ይሆናል፣ ነፋሱ ሲበዛ ቀዥቃዣ ይሆናል፣ መሬቱ ሲበዛ እንቅልፋም ይሆናል፣ እሳቱ ሲበዛ አመንዝራ። መምህር ስቡሕ አራቱም ስለተስማሙላቸው ቀዥቃዣ አይደሉም፣ ጠጪ አይደሉም፣ በሌላ ጉዳይ የሚታመሱ አይደሉም፣ ሰነፍ አይደሉም። መሬት ነው ቻይናችሁ ግን መሬት ነው እና ስቡሐ ተፈጥሮ ይህን ያመለክታል። ምናልባት ብዙዎቻችሁ ቅኔ ታውቃላችሁ፣ እንደው እንደማታውቁ ካላችሁ ልደግማችሁ። ስቡሐ ተፈጥሮ ስቡሕ በአርአያሁ ወበአምሳሊሁ ፈጠሮ ለቤተ ጉባኤ ሕፃን ለባሲ ሞጣይተ ብርሃን ምስጢሮ ቤተ ጉባኤውን በእውነት በትክክል ይመርተው። በነገራችን ላይ ውዳሴ ከንቱ አደረገ ውዳሴ ከንቱ ነው እንዳይሰጡ ውዳሴ ከንቱኛ ጥቅም ለሚሰጡን የምናቀው ለማን እንደምናቀው እናታውቃላችሁ። እና ቅድም እንዳልኩት ስቡሐ ተፈጥሮ ስቡሕ በአርአያሁ ወበአምሳሊሁ ፈጠሮ ለቤተ ጉባኤ አዳም ለባሲ ኤጲሞሰ ብርሃን ምስጢሮ ሞጣይተ ብርሃን ምስጢሮ ነው ያልኩት። እንግዲህ የጎደለው ሞልታችሁ የጠማውን አቃተ ቁመቷን ሳታዩ ዘኪሮ ስትሆን ዛፍ ላይ የወጣች ጉባኤ ቃና ናትና ፈረዱኝ። ታላቁ ሊቅ ዮሐንስ አፈወርቅ እንዲህ አለ። ወበእንተዝ ተረሰይነ በነዋየ ሀቅ ዘሃይማኖት ወአስተጋባይነ ኪያሃ በስምንተኛው አንቀጽ ላይ በተግሳጹ ማለት ነው። በስምንተኛው አንቀጽ ላይ በዛን ዘመን የነበሩትን መናፍቃን እስከሱ ዘመን የነበሩትን መናፍቃን ዘረዘረና እገሌ እንዲህ ነው፣ እገሌ እንደዚህ አለ፣ እገሌ እንደዚህ አለ አለና እነሱስ እንደዚህ አሉ እኛስ እንዴት ነው ለሚለው መልስ አስቀምጧል። ወበእንተዝ ተረሰይነ በነዋየ ሀቅ ዘሃይማኖት። ስለዚህ እገሌ መርቂያ እንዲህ ስላለ፣ እገሌ እንዲህ ስላለ፣ እገሌ እንዲህ ስላለ የእነሱን ሀሳብ አንቀበልም። እኛ ግን በሃይማኖት ጦር ተጸርረናል ማለት ነው። ታጥቀናል፣ ሞልተናል፣ አዲስ አንጨምርም። ካለንበት አለ። ሃይማኖት ፖለቲካ አይደለም። ስንፈልግ የምናቀርበው፣ ስንፈልግ የምናሰፈው፣ ስንፈልግ የምንቀንሰው፣ ስንፈልግ የምንጨምረው አይደለም። ሃይማኖት ፖለቲካ የስብስቦች ውጤት ነው፣ የትምህርት ውጤት ነው፣ የሰዎች ሀሳብ ውጤት ነው። ሃይማኖት ግን እኛ አይደለም። ሥላሴ 1 እና 3 የሆኑት እኛ በምርጫ መርጠናቸዋለን። ድንግል ማርያም ዘላለም ድንግል የሆነችው እኛ በጸሎት አግዘናታል፣ ገንዘብ አዋጥተን አይደለም። ድንግል ማርያም የዘላለም ድንግል የሆነችው አንደኛ ተመርጣ፣ ሁለተኛ የተመረጠችበትን ዓላማ ሳታባክን፣ ገላዋን ሳታባክን፣ ጊዜዋን ሳታባክን፣ አንደበቷን ሳታባክን፣ ቁጥብ ክድ ሙዳየ ምስጢር ሙዳየ መዝገብ እሙሰ ተአቅብ ዘንተ ኩሎ ነገር ወተወደ ውስተ ልባ። ልጇም ዓይን ሲያበራ፣ ለምጽ ሲያነጻ፣ እንጀራ ሲያበረክት፣ ውሃውን ወይን ሲያደርግ ልጄን አያችሁት እንዴ እንዲህ አደረገ እኮ አላለችም። ለምን? ሙዳየ ምስጢር ናት። እሙሰ ተአቅብ ዘንተ ኩሎ ነገር ወተወደ ውስተ ልባ። ምስጢረ ሥጋዌ
ስለዚህ ይህንን በሃይማኖት ላይ እጨምራለሁ ካለ እቀንሳለሁ ምን ልንለው ይገባል ይላል። ሌባ ደፋር ልንለው ይገባል። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የተሰፈረች የተለካች ከብሉይ የተለቀመች ከሐዲስ የተቀመመች በእግዚአብሔር ቸርነት በቅዱሳን ድካም ጭምር በተለይ በአራተኛው መቶ ክፍለ በሶስተኛው መቶ ክፍለ ዘመን እስከ አምስተኛው መቶ ክፍለ ዘመን የፈለቁ ዓለም አቀፋውያን መንፈሳውያን ከዋክብት ምስራቃውያን ከዋክብት በተለይ በዚህ በግብፅ በሶሪያ በዚህ የተነሱ ሊቃውንት ሰፍረው ቆጥረው አስቀምጠውልናል። በዚህ ጉዳይ ላይ የማመን እንጂ የመጨመር መብት የለን። አንዳንድ ሰዎች ያሳዝኑኛል። ይደውሉና መጋቢ ሐዲስ እንደው የሚመቸውት ከሆነ የድንግል ማርያም ጉዳይ ብንወያይበት ምንድነው ብንወያይ በጣም ማርያም ጉዳይ እኔ አንወያይ ያንተ ርስት ቁልጥ ነው ያንተ ገንዘብ ነው መጽሐፍ ጻፍና ያንተ ዲስኩር ላይ እንወያያለን። በድንግል በቃ ድንግል ናት ድንግል ነበረች ድንግል ናት ድንግል ናት ትኖራለች። ያለቀ የደቀቀ ጉዳይ በእኛ ውይይት የሚጠብ የሚሰፋ ነገር ይህን አስረግጠን መዝጋት አለን። እነ እንትና እንዲህ ብለዋል ምን አገባኝ አያገባንም። ያ ዘውዱ ተወልደ ታስታውሳለች። እኔ ወንድም እዛ ዮሐንስ እሱ እኮ የእሱ ልሙጥ ነው ይገርማል። ቦታዋል የእሱ ልሙጥ ነው ይሄ በመላክ የተፈወሱ ሐዋርያቱ ወደ ጥያቄ ያነሳሳቸው ልሙጥነቱ ነው ይገርማል። እሱ አይነት ስውረ ከኛ ማለት ይላል ፈውሱ ማለት ይላል በሽታው ማለት ይላል እና እሱ የኔ ቢጤ ነበር ቤተክርስቲያን እየለመነ ተቀምጦ ነበር ይገርማል። እዛ እነዚህ ሰዎች ለምን አይን በራ ብለው ያስቸገሩ ሰዎች እኮ እዛ ምኩራቡ በር ላይ ተቀምጦ ቀን ፀሐይ ሌሊት ብርድ ሲያቆራ ብለው ሲጠርሱ ማን ነበር ካለው አይኑ ሲበራ ከየት እንደመከሩ ተጠጥሩ በኋላ ብዙ ተናገሩ። አሁን እኮ አይንን ያበራ ሰውዬ ኃጢአተኛ ነው ምን አይን ኃጢአተኛ ሆኖ አላውቅም። አይን ካበራ እንዴት ኃጢአተኛ ሊሆን ይችላል? ሎጂካል እኮ ነው። አንድ ሰው አይን እያበራ አይን ቢያፈስ እኮ ሌባ ነው። አይን እያበራ ወንጀለኛ ከሆነ አይደለም ከሃይማኖት ሎጂክ እንኳን አመክንዮ እንኳን ይደው ሆኖት ለምን እና እናንተ እኔ ያመንኩትን አውቃለሁ ብሎ ድርቃል። አያችሁ እኛ ያመነውን እናውቃለን። ለዚህ ነው ቅዱስ ጳውሎስ በዚህ ወይሐፍር እስመ አምን ዘተአመንኩ ያመንኩትን አውቃለሁና አላፍር አልፈራም ወደኋላ ለማለት። ስለዚህ ኦርቶዶክሳዊ ተዋሕዶ ልጆች በእውነቱ የተሰፈረ የተለካ ሃይማኖት ስላለ ይክበር ይመስገን እግዚአብሔር። በጎ ስራ ነው የለን ምንም ጥያቄ የለው። ቅድስና ነው የለን ምንም ጥያቄ የለው። የኛ ቅድስና አለመኖር የኛ እግር መንሻፈፍ የጫማውን ብራንድ ሊቀንሱ አይችልም። እውነቴን ነው የምላችሁ። የእኔ ትከሻ ቀለበኝ ሲሆን ጥሩ እሱ ሊያበላሸው አይችልም። እኔ ሁልጊዜ እናገራለሁ ሃይማኖት ለባሽና ሰፊ ያለ አንድን ልብስ ወይ ሰፊ ያበላሸዋል ወይ ለባሹ ያበላሸዋል። ፋብሪካው ጥሩ አርጎ አምርቶት የኔ ቢጤ ዝርክት ለብሰውና ያጨማልቀዋል። ወይም ደግሞ ፋብሪካው አጣሞ ፋብሪካው ጥሩ አርጎ ያመርተውና ደግሞ ለባሹ አንዳንድ ለባሽ ሰው ያምርብሃል ሲሉት ከብሎ ከመስቀያው ይላል። ተዋሕዶ ሃይማኖታችን ሰፊዋ ክርስቶስ ሊቃውንት አለ እግዚአብሔር ነው የሰፋል። ሊቃውንት ግን ያን የተሰፋ ልብስ እንዴት መልበስ እንዳለበት ስልጣን ሰጥተው የምክራቸው። ስለዚህ መምህር ስቡ ቅድም እንደተባለው ያመኑትን የተማሩ የተማሩትን የኖሩትን የጻፉ ናቸው። ይሄ የመምህር ስቡ መጽሐፍ የእምነታቸው የእውቀታቸው የኑሯቸው ጭማቂ ሆኖ መመስከር ይችላል። ስለዚህ እንደዚህ አይነት ምሁራን በእውነት ቤተክርስቲያኒቱ እንደነ መምህር ስቡ አይነቶቹን ሌሎች ቀደም ክፍል እየተናገርን ነበር እንደነ መምህር ግርማ ባቱ አይነቶቹን አሁን ደግሞ ዘመናውያን ሰይፍ እሳት የሆኑ ሊቃውንት መጥተው እውነቱን ለመናገር ቅድም ክላስ እየተናገርን ነበር። እንደዚህ አይነት ሰዎች እንዲጽፉ ቤተክርስቲያን ማበረታታት አለበት። በእውነቱ በየሙዳየ ምጽዋቱ የሚገባውን ገንዘብ እየቆነጠረ ትርፍራፊውን እንኳን ቢያስ እንደ የተበላው ተበልቶ ትርፍራፊውን እንኳን አሁን ዛሬ ይህ መጽሐፍ መከራቸውን አይተው ጊዜያቸውን አቃጥለው የጻፉ አቤት። ስለዚህ ወገኖቻችን ይቅርታ ምን አለበት አድርጎ ነው ለምሮብ ምን አላደረጋችሁ። ስለዚህ መምህር ስቡ ጥሩ መጽሐፍ ነው የጻፉልን እግዚአብሔር ይስጥልን። አዲስ መጽሐፋቸው አጋጣሚ በየመጽሐፎቻቸው መግቢያ ላይ ፍቅሬን ለመግለጥ እጽፍ ነበረ። ዘንድሮ በጣም እሳቸው እንደው ሌሎች ጥናት እንደው በእንደው ቁም ነገር ያለ ይመስሏቸው አልተሳካልኝም። በስከዛሬ መጽሐፎቻቸው ላይ ግን መግቢያዋ ላይ መነሻ ጽፍ ነበረ። እኔ አንድ
በአማነጽረን ታቋቸዋላችሁ ታቋታላችሁ ምንም የታወቀ ስላልሆነ ብዬ ነው ማን እንደሆነ እንዴት አይነት እንደው እኔ ደግሞ የተሸመል ሽምቅ ጦር ደግሞ እንዲህ አይነት እኔ በእውነት በዘመኔ አማነጽረን የሚባል ሰው በእኔ ዘመን በመኖሩ ብቻ በዘመኔ እንኳን ኖረ ብዬ የማመሰግነው ደግሞ አላውቀውም። ሰውዬውን ባለህበት ምስጋና ይድረስ በእውነት ባለህበት ብዕር የተባረከ ነው። እንዳንተ ብዙ ጽፈው ምንም የማይናገሩ ደግሞ ሰዎች አሉና ይሄ የእኛ ሊቃውንት መጽሐፍ ሲጽፉ ድሮ እንዲሉ ነበረ ርቱ ሃይማኖት ፍጹም አእምሮ ንዑሰ ምግባር ይመሩ ድሮ ሲጽፉ ስማቸው እንዳይታወቅባቸው ርቱ ሃይማኖት የቀና የውዳሴ ከቶ ያስፈልግ ከዛ ሁለቱ ግን ውዳሴ ከቶ ስለሚያስፈልጋቸው ምን አሉ ፍጹም አእምሮ እውቀተ ጎደሎ ነኝ ንዑሰ ምግባረ ታናሽ ነኝ እውቀቴ ቢጎል ምግባሬ ቢያንስም ግን ርቱ ሃይማኖት ነኝ ሃይማኖቴ እውነተኛ ነው ማለት ውዳሴ ከቶ ነው። ተዋህዶ ሃይማኖት ደግሜ እናገራለሁ ትናንትና ዛሬ ለዘላለም በዓለም ላይ ብቸኛ መዝለቂያ ገነት መግቢያ ኦርቶዶክሳዊ ተዋህዶ ሃይማኖት ብቻ በዚህ መጠራጠር የለብንም። በጣም ከዚህ ውጭ የለም። አብረን መወርድ እንችላለን። አውቶቡስ አብረን መሳፈር እንችላለን። ሱቅ አብረን መፈመር እንችላለን። የፖለቲካ ፓርቲ ማቋቋም እንችላለን። አክሲዮን ማቋቋም ሌላው አያገባል። ከእናንተ ውጭ ያለው እሷ ምን አገባኝ? ሰው ስለ ጎረቤቱ አመጋገብ የሚያወራው ኑሮ ተስፋ ሲያስቆረጥ ስለ ጎረቤት የማወራበት የለኝም እና በምስሉ